ማን ነው የኔን ሙሽራ ለማገት የሞከረው? የወንዶች ሳይሆን የወንጀለኞች ወሬ ነው። እኔ እናንተ እኮ አብረን ነበርን። እኔ በምን አቃለሁ የተወሰደት? ለህይወትህ ለመኖር ስትል ታደርጓል። እኔ ሙከራሽን አልፈልግም። አንቺ ከምታስተካክዩ ይልቅ የምታበላሽው ነው የሚበልጠው። ያን ያህል ትፈራለህ? ነዛ ጠባቂዎች እንዴት በክፉ አይን እንደሚያዩ። ሊዲያ አሁን የት እንዳለን ታውቂያለሽ? አላውቅም። እነሱ እኮ ናቸው ወደዚህ የሚያመጡኝ። አካባቢው ምን እንደሚባል አታውቂም? ቆይ ለምን ፈልገሽ ነው? ለፖሊስ ወይም ደግሞ ሌላ ላይ ያግዘን የሚችል ሰው ካለ ልጠይቅ ነው። አብደሻል? በአንቺ ምክንያት ጦርነት እንዲከፈት ነው እንደምትፈልጊው? ምን ላድርግ ታዲያ? እዚህ ቤት ውስጥ የዛ ሰውዬ ሚስት ሆኜ መሞት አልፈልግም። ሉሊት ለምንድነው ግን አይንሽን ማከፍችው? ቆንጆ መኪና፣ ቆንጆ ቤት፣ ቆንጆ ህይወት እኮ ይሰጥሻል። ቆይ ምን ልትኝ ነው የፈለግሽው? ከተማ ላይ አሸብርቀው የምታያቸው ሴቶች ሁሉም እኮ ሰርተው አይደለም። እና አየሽ የዋንሽ ምልሽ እኮ ለዚህ ነው። ቆይ ግን ደስታ ይሰጣቸዋል? ከነዛ ቆንጆች ጀርባ እኮ እንደ መሰለ አይነት ሀብታም ሰዎች አሉ። ቆይ ግን ደስታ ይሰጣቸዋል? ገንዘብ፣ ሀብት፣ ዝና ቀላል ኮንፊደንስ ይሰጣል? ቆይ ጭንቅላትሽስ ህሊናሽስ? ለህሊና ስትጨነቂ ሳይሆን ስትረግጪው ነው ከፍ የምትይው። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይገርምሻል ከተሜ መኖሬ ለሴቶች ቅድሚያ እንድሰጥና ብዙ እንድንከባከባቸው አስተምሮኛል። እና በደንብ ተመረረው ብለህ ታስባለህ? ትሬሊንግ ላይ ነኝ። ልምምድ? አዎ ልምምድ። ሉሊቴን ይሄ ነገር ያስከፋታል ወይስ ያስደስታታል ብዬ እየተመራመርኩ። ግን የሚገርምሽ ነገር ልጅቷ ግራም ታጋባ ልጅ ነች። አዎ ልጃችን ልዩ ናት። ለዛ ነው እንደዚህ በጣም ውድ የሆነችብህ። ለኔ ሁሉም ነገር ውድ አይደለም። ኪሴ በገንዘብ ተሞልቷል። መጋዘኔም በስንዴ ጢቅ ብሏል። በፈልግ ደግሞ አዲስ አበባ በዳቦ ላምበሸብሻት እችላለሁ። እና ለኔ ነገሮች እንዴት ውድ ሊሆኑ ይችላሉ? ያቺ ትንሽ ልጅ ግን ለዚህ ሁሉ ነገር ደንታ ያላት አይመስለኝም። ብሽቅ ነች። ላንተ ግን ጥሩ ዜና አለኝ። ያው እስካሁንም ዝም ያልኩት ይሄ ነገር የተደረገው ታቅዶበት ነው ወይስ ደግሞ አጋጣሚ ነው የሚለውን ሳጣራ ስለነበረ ነው። እሺ ምንድነው? አንድ ነገር አታንዘላዚው ነገሩን። አሁን ወደ መጣሽበት ጉዳይ ግቢ። እኔ ብዙ ስራ ያለብኝ ሰው ነኝ። እሺ ሉሊት ቤት የለችም። ምን ማለት ነው ቤት የለችም ማለት?
መልመድ አለብኝ። ንገሪኝ እንጂ አንቺ ሉሊት ምን ሆናለች እያልሽኝ ነው? ጠፍታለች። ምን? ታግታ ይመስለኛል። ማን ነው የኔን ሙሽራ ለማገት የሞከረው? አንቺ አትሳቂ። ኧረ ቆይ ቀስቀስ ተረጋጋ እንጂ። ምንድን ነው የሚያስቅሽ? ቆይ ትወናህ ማለት ልጅቷ እኮ ካንተ ጋር መሆኗን አውቃለሁ። ያው ትክክለኛው ቦታ ነው ያለችው ብዬ ስላሰብኩኝ ነው ዝም ያልኩት። ቆይ ይሄን ደግሞ ማን ነው ወሬ ብሎ ይነገር? ሌላ ሰው ላስብ አልችልም። ማንም ሰው እንዳንተ አይነት ከጀርባው የሚጠብቃት መልአክ እያለ ማንም እሷ ሊደፍራት አይችልም። አሁን እዚህ የተገኘሁት ለሁለት ነገር ነው። ለምንና ለምን? በመጀመሪያ አዲስ ህይወት ከውዋ ሉሊት ጋር እንዴት እያደረገህ እንደሆነ ለማወቅ ፈልጌ ነው። ለኔ ወይስ ለሉሊት አስበሽ? እንዴት ለሱ አስባለሁ? እሷ እኮ እናት የሆነ እጅ ላይ ነው ወደቀችው። አፌ ቁርጥ ይበልልሽ። እንደውም እኔ የተጨነኩት ላንተ ነው። ሉሊት ምን ያስደስታት ምን ያስከፋት እንኳን በቅጡ አይታወቅም። ስለዚህ ያው እሷን ለመረዳት በጣም ብዙ ጉልበት ያስፈልጋል ብዬ ስላሰብኩኝ ነው ላንተ በጣም የተጨነኩት። ጥሩ አማካሪ ስላለኝ ነው። እውነት? ማን ነው እሱ? ቆይ ደግሞ ሁለተኛው ጥያቄሽ ደግሞ ምን ነበር? ስራ እንድታገኝልኝ እፈልጋለሁ። አንቺ መስራት ፈልገሽ? አዎ መስራት አለብኝ። ህይወት በጣም እየከበደኝ ነው። የሰው እጅ ማይተሙ በጣም ይሰለችኝ። ጥሩ አንዳንድ ቅድመ ሁኔታዎች ይኖሩኛል። ግድ የለም መሲ፣ አንተ ብቻ አዘዘኝ፣ እኔ እታዘዛለሁ። በጣም ጥሩ። ሄሎ። አይ አሁን ምንም የሚያሳስበን ነገር የለም። ያ ዳዊት ነበረ፣ ያው ውጪ ልከነዋል። አሁን የሚያሳስበኝ ያ ብስብስ ቆሻሻ ባንቴሮ የሚባለው ሚስቴን አንድ ነገር እንዳያረጋት ብዬ ነው የሰጋሁት። ለዛ የቆሻሻ እንደ ጥላ እየተከተለኝ እንዴት እንደማጣው እንዴት እንደምጠፋበት ግራ ነው የገባኝ። ምን ሆነክ ነው? ያማል እንዴ? አንቺ ምን አባሽ ነው ያደረግሽው? ምን አደረኩ? አንቺ ቆይ መቼ ነው የምትማሪው? መቼ ነው የምትለወጪው? መቼ ነው ሰው የምትሆኚው? እንዴ ምን አደረኩና ነው እንደዚህ የምትናገሪ? ከማን ጋር ነው የነበርሽው? አንቺ ውሻ ነሽ። እሺ ላምንሽ እኮ ጥቂት ነበር የቀረኝ፣ በጣም ጥቂት። ባንቴሮ ምንም ያደረኩት ነገር የለም። ያንን እርኩስ አግኝተሽዋል። ያገኘሁት እኮ ለራሴው ጉዳይ ነው። ደግሞ ካንቺ ጋር ምን ያገናኛችኋል? ስራ ፈልጌና መቀመጥ የሰው እጅ መጠበቅ ሰልችቶኝ። ስለዚህ ይሄንን ችግርሽ የሚፈታልሽ ብቸኛ ሰው መሰለ ነው? ሌላ ተደማናል። እስቲ ሮዛ አሁን ስብከትሽን ተይና ሉሊትን የት እንደደበቃት ንገሪኝ። ሊነግረኝ ፍቃደኛ አይደለም። ይሄንን እኮ እሱን ጠይቀሽ እንድትነግሪኝ ሳይሆን አንቺ ራስሽን እየጠየቅኩሽ ነው። እኔ እናንተ እኮ አብረን ነበርን። እኔ በምን አውቃለሁ የት እንደወሰዳት? እኔ ማብረሽኝ ያለሽ መስሎኝ ነበር። የሉሊት መጠለፍ ያስደነገጠሽ መስሎኝ ነበር። አንቺ ግን ከኔ ስር እያልሽ መረጃ እየተቀበልሽ ለዛ እርኩስ ሰውዬ ታቀብዩ ነበር። እናቴ ትሙት፣ እኔ ምንም አውቀው ነገር የለም። እኔ እዚህ መሀል ውስጥ አታስገባኝ። እኔ ዋነኛው ዓላማዬ ራሱ ሉሊት የት እንዳለች ማወቅ ነው። ለምን? በጣም ተጨናንቀሃል። ለዚህ ነገር ደግሞ መፍትሄው ሉሊትን ማግኘትና ማግኘት ብቻ ነው። እኔ ደግሞ የት እንዳለች አውቄ ከነገርኩ እንዴትም ብለህ እንደምታመጣ ታውቃለህ። ቆይ ግን አንቺን በምን አምንሻለሁ? በምንም ልታምነኝ አትችልም። እኔም ደግሞ ለምን አላመነኝም ብዬ ሊከፋኝ አይችልም። ምክንያቱም እንኳን ለሰው ለራሴ እንኳን የታመንኩ ሰው ነኝ አይደለም የኖርኩት። እሱን ማወቅሽ ራሱ በጣም ጥሩ ነው። ግን ያንን ለማወቅ ሞክሬ ነበር። እኔ ሙከራሽን አልፈልግም። አንቺ ከምታስተካክዩ ይልቅ የምታበላሽው ነው የሚበልጠው። እሺ ሙሽራችን፣ እንደዚህማ እንደ ደመኛሽ እንድትይኝ አልፈልግም። ያደረከኝን ነገር በዚህ ባጭር ጊዜ ውስጥ ምራስ ይመስላል። ወደ ባልሽ እቅፍ ነው የመለስኩሽ።
ስለታዘዝክ በራስ አስበ ምንም ነገር ማድረግ ስለማትችል። አዎ አንቺን ወደዚህ ባላመጣሽ እኔ ሞታለሁ። እኔ ደግሞ ችግርና ሞትን እጠላለሁ። ስለዚህ ላንተ ምቾት ሲባል እኔ መስዋዕት መሆን ነበረብኝ ማለት ይቻላል። አውሬ ነሽ አውሬ። ሄዋን ለምን ለፖሊስ እንደጠቆመች በአሁን ነው የገባው። አንቺ ቢምቢ ለምትናገረው ነገር ብትጠነቀቅ ይሻልሻል። ቆይ ባልጠነቀቅስ ትሞቻለሽ። እንኪ በዚህ ባንቴሮ ማግኘት ትችያለሽ። ውሻ ነሽ። ሚስቴን ምን አድርግ እያልካት? ሙሽራውንም ትንሽ ተቀይማኛለሽ መሰለኝ። አዎ ሙሽራዬ ትንሽ ቂመኛ ቢጤ ነች። እኔ ግን ወደ አንተ እቅፍ ስላስገቧት ከስድብና ከምራቅ ይልቅ ልታመሰግነኝ ይገባል። ልክ ነህ። ለምን ነበር የፈለክ? አቸው ደስ ግቢ እስቲ ተነሽ አይደል እንዴ የምልሽ? ትሰሚኛለሽ? እዚህ ያለው የወንዶች ጉዳይ ነው። የወንዶች ሳይሆን የወንጀለኞች ወሬ ነው ማለት። ሂጅ ግቢ እኮ ነው። ምንም ቁም ነገር የላችሁም። የምታወሩት እንዳለ ሰውን ስለመጣልና ስለመግደል ብቻ ነው። እናንተ ጭራቆች ናችሁ። ተነሽ ግቢ ግቢ እያልኩሽ ነው። የሚያግባባችሁ ብቸኛው ቋንቋ መግደል ብቻ ነው። ይህ ትልቅ ወሬ መሆኑን ረስተዋለች እኮ። እንደዚህ ባትናገራት ግን ጥሩ። ምን አገባ? የግሌ የራሴ ምላት ባለቤት አይደለችም? ምን አይኔ እንደሱ ማለት ያለ ይልቅ ባንቴሮ ሁለታችንንም ሊያጠፋን እየፈለገ ነው። እንዴ ወዴት ልትሄጂ ነው? ሰው ነበር ይራበኝ። ኧረ እባክሽ ወግ መሆኑ ነው። እውነቴን ነው። በተለይ እዛ ቤት ውስጥ የሚኖር ሰው አይደለም ቤት ውስጥ ይቅርና ውጭ እንኳን ማየት እንደማልፈልግ ነበር የገባኝ። ሁላችሁም ግን ከዛ ስትወጡ የሰው ልጅ ሽታ ምን እንደሆነ ገባኝ። ይሄን ራሱ መረዳትሽ በጣም ጥሩ ነው። ሌላ ደግሞ መሄድበት ምንም ቦታ አልነበረኝም። እኔና እናቴ እንኳን በወደቀን ሰዓት አንተ ነበርክ የደረስክልን። ዛሬም ደግሞ ይሄ ችግር ሲፈጠር ወደ አንተ ነበር የመጣሁት። አንተ ግን ልትቀበለኝ አልቻልክም። ይኸውልሽ እኔ እዚህ በመሆንሽ ምንም ችግር የለብኝም። የእኔ ትልቁ ችግር አንቺ ከመሰለ ጋር ስትሰሪ ማየት ብቻ ነው። እና ደግሞ ሉሊትንም ሆነ ማንኛውም ሰው ሊጎዳ የሚችል ነገር ስታደርጊ ባይሽ በፍጹም ልታገዝሽ አልችልም። እኔንም በቅቶኛል። አዎ በቅቶሻል። አሁን ምንም በደል የሌለብሽ ንጹህ ሰው ሆነሻል። ግን ደግሞ እስኪ ትንሽ ለማሰብ ሞክሪ። ከዛ ሰውዬ ጋር አፍላፍ ገጥመሽ ለማሴር ስትሞክሪ ነበር። እንግዲህ ካላመንክ ምን ማድረግ እችላለሁ? አንተ እንዳልከው ደግሞ አጠገብህ ስሆን አደጋ ልሆንብህ እችላለሁ። ስለዚህ አጠገብህ አልደርስም ማለት ነው። ወዴት ነው የምትሄጂው? ወደ ቤቴ ነው። ምን ነው ወደዛ ቤት መሄድ አልችልም? ቢያንስ እኮ ዳዊት እስኪመለስ ድረስ የዛ ቤት ባለቤት እኔ ነኝ። ከመጣ በኋላ ደግሞ በስምምነት ወይም ደግሞ በፍርድ ቤት ማግኘት ያለብኝንም በሙሉ አገኛለሁ። ምንድነው ይሄ ሁሉ ብር? ያንቺ ነው እኮ። አንተ ለኔ ይሄን ያህል ብር ከየት አምጥተህ ነው የምትሰጠኝ? እኔ አይደለሁም ብሩን የሰጠሁሽ። እና ዴቭ እንድሰጥሽ አዞኝ ነው። ማለት የዴቭ ልጅ ማፊያዎች እጅ ውስጥ ወድቋል። ስለዚህ እሱን ለማስለቀቅ በጣም ብዙ ብር ተጠይቋል። እውነትህን ነው? እውነት ይሄ ነገር የምር ሆነ እንዴ? በጣም ተጨንቀዋል። ትንሽ ቢያረፍዱ አሊያም ደግሞ የሆነ ስህተት ቢሰሩ ልጃቸውን እስከ መጨረሻ ያጡታል። እና ምን ሊያደርግ ነው? ዴቭ ከዚህ ሲሄድ ይሄ ነገር እንደሚፈጠር በተወሰነ መልኩም ቢሆን አውቋል። ስለዚህ ቤቱን እንደሱ ሆኜ እንዳስተዳድርለት ሙሉ ውክልና ሰጥቶኛል። በዚህ ችግር የለብኝም፣ ግን ደግሞ የጋራ የሆኑ ንብረቶቻችን ላይ እኔ ፈቃደኛ ሆኜ መፈረም አልነበረብኝም ነበር። እኔ ራሱ ባልገባኝ መንገድ ዴቭ ንብረቶቹ የሱ መሆኑን የሚያረጋግጡ ሰነዶች ይዞ ነበር። ውክልናውን ሊሰጠኝ ሲል ራሱ ምንም አይነት እንቅፋት አላጋጠመው። ይኸውልሽ ሮዛ፣ ትዳራችሁ ህጋዊ አልነበረም። ምክንያቱም ከሱ ጋር ከመጋባትሽ በፊት ከኔ ጋር የተጋባንበትን ወረቀት አልቀደድሽም። በትዳር ላይ ትዳር መመስረት ደግሞ ህገወጥ ተግባር ነው። በዚህም ምክንያት በጣም ብዙ ነገር ያሳጣሻል። ዴቭ ግን ልበቀና ስለሆነ ከሽያጩ ላይ የተወሰነ ገንዘብ እንድሰጥሽ አዞኝ ነው። ምን እያልክ ነው? አስፈላጊ ሆኖ ከተገኘ ቤት መከራየት የምትፈልጊ ከሆነ ለደላሎች እነግርልሻለሁ። ስራም መስራት የምትፈልጊ ከሆነ ለስራ ቦታ ጥሩ ቤት እንዲፈልጉልሽ እነግራቸዋለሁ። እውነትህን ነው? አዎ እውነቴን ነው። የሆነ የተስተካከለ ህይወት እስኪኖርሽ ድረስ ከጎንሽ እንደሆነ ዴቭ ነግሮኛል።
ቆይ ይሄ ልጅ ልናስቆመው የምንችለው እንዴት ነው? መሞት አለበት። ምን? አዎ ትገለዋለህ። ለምን? እኔ ታዲያ ያንን ጭራቅ እንዳንተ አይነት ጀግና ካልሆነ ማን ሊገለው ይመስልሃል? ለምን ራስህ አትገለው? ማን? እኔ? ያን ያህል ትፈራዋለህ እንዴ? ማን? እኔ? ያንን ብጣሻም ደሃ ነው ሰው ብዬ መፈራው? ግን የፈራ ይመስለኛል። ምናልባት አይኔ ይሆን? ይኸውልህ እሱ ብዙ ጊዜ እኔ ላይ የመግደል ሙከራ አድርጎብኛል። እና አሁንም ሊገልህ ይችላል። አፍህን ዝጋ። እኔ የሚገባውን ክፍያ ከፍላለሁ፣ አንተም የሚገባውን ታደርጋለህ። ያው መግደል ላንተ ምንም ብርቅ እንዳልሆነ ታውቃለህ። በዛ ላይ ደግሞ ወታደር አልነበርክ። ይኸውልህ በግንባር ጠላት ላይ ነበር ስተኩስ የነበረው ሀገርን ለማስከበር። እኔ ገዳይ የነበርኩት መግደል ግዴታዬ ስለነበረ ነው፣ ለሀገሬ ስል። አሁን ደግሞ ለገዛ ህይወትህ ስትል ትገላለህ። ይኸውልህ እኔ ወታደር እንጂ ቅጥር ነፍሰ ገዳይ አይደለሁም። አያገባኝም፣ የራስህ ጉዳይ። እኔ ለራሴ መሞት አልፈልግም። አንተ መሞት አትፈልግምና ገንዘብ ስለከፈልክ ማንኛውንም ሰው ተነስቼ የምገልልህ ይመስልሃል? ለህይወትህ ለመኖር ስትል ታደርገዋለህ። አላደርገውም። ታደርገዋለህ። ይኸውልህ በአንተ ትእዛዝ የማንንም ሰው ህይወት ላጠፋ አልችልም። ስማኝ፣ አትሂድ፣ የትም መሄድ አትችል። አታስገድደኝ። አንተንም ሆነ የሌላ ሰው ህይወት በአንተ ምክንያት ማጥፋት አልፈልግም። እዚህ የመጣሁት ለበጎ ነው። ምናልባት ፈተና ያልጀመረ ገና ብዙ ይቀረኛል። ከደረሰብኝ ነገር እጥፍ ሊደርስብኝ ይችላል። ዛቻውን፣ ቁጣውን ተቋቁሜ ሁሉንም ነገር ማለፍ አለብኝ። ምናልባት እዚህ የመጣሁት የዛ ሽማግሌ ሚስት ለመሆን አይደለም። ዝቅ ብዬ ከፍ ልል፣ አጎንብሼ ቀና ልል ይሆናል። መከፋቴን ማቆም፣ መተከሴን መቅጣት አለብኝ። ራሴን ብቻ ሳይሆን ሌሎቹን ለመርዳት ዝግጁ መሆን አለብኝ። ምን እያደረግሽ ነው? ምን አደርጋለሁ? አልታወቀህም እንጂ እኮ አስረኸኛል። አዎ አስረኸኛል። ማሰር ማለት እንዴት እንደሆነ አሳይሻለሁ። እሺ ሄሎ፣ ሰማኛለህ ናውድ? ፖሊሶች እኔን በቁጥጥር ስር እንዲያውሉኝ አልፈልግም። ወዴትም ማምለጥ አትችልም። ይኸውልህ ባንቴሮ ከመንገዴ ላይ ዞር በል። የሆኑ ሰዎች እየተከተሉኝ እንደሆነ አውቃለሁ። ይኸውልህ አንተ ክብርህን ባለመጠበቅ ምክንያት ለሌሎች መድረስ ሲገባ ተራ ሌባ ሆነህ ተሳዳጅ ሆናል። ቆይ ከኔ ምንድን ነው የምትፈልገው? ሉሊትን የት እንዳረካት ንገረኝ። ያ ማትነግረኝ ከሆነ ዛሬ አንዳችንን እንሞታታለን ማለት ነው። ይኸውልህ ከመንገዴ ላይ ዞር በል። የትም አትሂድ። ይኸውልህ እኔ አንተን የመጉዳት ፍላጎት የለም። ተረጋጋና አዳምጥ። የምታዳምጠኝ ከሆነ ግን ሁሉንም ነገር ልነግርህ እችላለሁ። ተረጋጋ። አሁን እንቀመጥና ሁሉንም ነገር ልንገር። ተረጋጋ። ይኸውልህ አንተ ምንም የማድረግ አቅም እንዳለ አምናለሁ። ዳዊት እንዴት እምነቱን በዚህ ልክ እንደጣለብህ የገባኝ አሁን ነው። የመሰለ ሰዎችና ፖሊሶች እያሳደዱ ነው። የሆነ ቀን ይዙኝ ይሆናል አላውቅም። አሁን ግን ለጊዜው እየሮጥኩኝ ነው። ወዳጄ ለምን ያህል ጊዜ እንደምጠፋ አላውቅም። ግን እውነቱን ስነግርህ እኔ እናንተ በዚህ መንገድ እንገናኛለን የሚል ሀሳብ አልነበረኝም። ምንም ነገር ብነግርህ እንደማታምነኝ ደግሞ አውቃለሁ።
ሉሊት ምቹ ጊዜ ስታገኝ ትደውልልሃለች። ያለችበትን አድራሻ እነግርሃለሁ። ባድናት ደስ ይለኝ ነበር፣ ግን ምንም ጊዜ የለኝ። አንተ ግን ብለን በብልሃት ከተጓዝክ ታገኛታለህ። ያደረስኩባት በደል ከባድ እንደሆነ አውቃለሁ። ይቅር እንድትለኝ አልጠብቅም። ይኸውልህ ባንቴሮ ጠብቃት። ስትደውልልህ እንዴትም ብለህ አግኛት። የዛች ልጅ ህልም እዛ ቤት ተቀብሮ እንዳይቀር አድርግ። እኔ እሄዳለሁ ባንቴሮ፣ እኔ አሁን እሄዳለሁ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።